ሰላም ሰላም እንዴት አደራችሁ የተከበራችሁ ተመልካቾቻችን ለዛሬ ዘንላችሁ የቀረቡን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬው ስፖርታዊ መረጃዎቻችን በታላላቁ የአውሮፓ ሊጎች ትናንት በርከት ያለ ጨዋታዎች ተደርገው ነበር። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ድል ሲቀናው አርሰናል ነጥብ መጋራት ችሏል። በጣሊያን ሰሪያም እንግዲህ ኢንተር ሚላን መሪነቱን የሚያጠናክርበት ውጤት ማስመዝገብ ችሏል። በስፔን ላሊጋም ባርሴሎና በሌጋነስ ተፈትኖም ቢሆን 1-0 በሆነ ውጤት በማሸነፍ የነጥብ ልዩነቱን ማስፋት ችሏል። ሪያል ማድሪድ ዛሬ እስከሚጫወት ድረስ ማለት ነው። እንዲሁም በጀርመን ቡንደስሊጋ ታላቁ ደርቢ ባየር ሚኒክ ከቦሩሲያ ዶርትሙንድ ጋር ያደረጉት ጨዋታ 2-2 በሆነ አቻ ውጤት ማጠናቀቅ ችሏል። እነዚህንና በርከት ያሉ ሌሎች መረጃዎችም እናጋራችኋለን። እስከ መጨረሻ አብራችሁ እንድትቆዩ በክብር ነው የምንጋብዘው። ለቻናሉ አዲስ የሆናችሁ ተከታታዮቻችንም ሰብስክራይብ በማድረግ እንድትተባበሩ ነው በትህትና የምንጠይቀው። በቀጥታ ወደ ዝርዝር መረጃዎች ነው የምናልፈው። በ25ኛው ሳምንት የኢትዮጵያ ፕሪሚየር ሊግ እንግዲህ ዛሬ ሁለት ጨዋታዎች ይደረጋሉ። የመጀመሪያው ሳምንት መሆን ነው። የ24ኛው ሳምንት ተጠናቆ የ25ኛው ሳምንት ጨዋታዎች ዛሬ ይጀምራሉ። ወልዋሎ አድግራት ዩኒቨርሲቲ ከሽረ እንዳስላሴ ጋር 9 ሰዓት ጨዋታቸውን የሚያደርጉ ይሆናል። የትግራይ ደርቢ ጨዋታ ነው ይሄ። እነዚህ ሁለት ቡድኖች በመጨረሻ ደረጃ ላይ ነው የሚገኙት። ወልዋሎ ከዛ ሽረ በ17ኛ ወልዋሎ በ18ኛ ደረጃ ላይ ነው የሚገኙት። ስለዚህ እነዚህ ሁለት ቡድኖች ዛሬ የሚያደርጉት ጨዋታ ይጠበቃል። ሌላኛው 12 ሰዓት የሚደረገው ጨዋታ ሀዲያ ሆሳና ከመቀለ ሰብዓ እንደርታ ጋር የሚያደርጉት ጨዋታ ነው። ይህ ጨዋታም እጅግ የሚጠበቅ ጨዋታ ነው። ስለዚህ በ25ኛው ሳምንት የኢትዮጵያ ፕሪሚየር ሊግ የመጀመሪያው ሳምንት ጨዋታዎች እነዚህ ይመስላሉ ማለት ነው። ወደ ውጭ መረጃዎቻችን ስናልፍ በተወዳጁ የእንግሊዝ ፕሪሚየር ሊግ 32ኛው ሳምንት ትናንት ጨዋታዎች ተደርገው ነበር። ቀደም ብሎ 9 ሰዓት የተደረገው ጨዋታ ማንቸስተር ሲቲ ከክሪስታል ፓላስ ጋር በኢቲሃድ ስታዲየም ያደረጉት ጨዋታ ነበር። እንግዲህ ማንቸስተር ሲቲ ትናንትና 5-2 የሆነ ጣፋጭ ድል ማስመዝገብ ችለዋል። 2-0 ሲመራ ነበር። ኤቨሬች ኢዜ በ8ኛው ደቂቃ ክሪስ ሪቻርድስ ደግሞ በ21ኛው ደቂቃ ግብ አስቆጥሮ ለክሪስታል ፓላስ 2-0 ሲመራ ቆይቶ ነበር። ነገር ግን በ33ኛው ደቂቃ ኬቨን ዲብሬን በቅጣት ምት ግሩም ግብ አስቆጥሮ እንግዲህ ለማንቸስተር ሲቲ የመጀመሪያው ግብ ማስቆጠር ችለዋል። ይህ ተጫዋች እንግዲህ በሚመጣው ክረምት ከማንቸስተር ሲቲ ጋር እንደሚለያይ ባለፈው ይፋ እንዳደረገ ይታወሳል። እንግዲህ የሚቀሩት ትንሽ ወራቶች ደግሞ ከማንቸስተር ሲቲ ጋር እንግዲህ አስደሳች የሆነ ጊዜ አሳልፋለሁ ብሎ ነበር። እንግዲህ ትናንትና አንድ ግብም አንድ አሲስት ማስመዝገብ ችሏል። ግሩም የሆነ ጊዜም ማሳለፉ ቀጥሎበታል ማለት ነው። በ36ኛው ደቂቃም ግብፃዊው ኦማር ማርሙሽ ግብ አስቆጥሮ ለማንቸስተር ሲቲ 2 አቻ ለእረፍት እንዲለያዩ ማድረግ ችሏል። ይህ ግብፃዊ ኮከብ እንግዲህ ከኢንትራክ ፍራንክፈርት ወደ ማንቸስተር ሲቲ ከመጣ በኋላ ግሩም እንቅስቃሴ እያደረገ ነው የሚገኘው። በማንቸስተር ሲቲ እስካሁን 6 ግቦችን ማስቆጠር ችሏል። እንግዲህ ሌላኛው የግብፁ ኮከብ በእንግሊዝ ፕሪሚየር ሊግ ሊፈጠር ነው ማለት ነው። በ47ኛው ደቂቃ ኮቫቺች ከዲብሬን የተቀበለው ኳስ ወደ ግብነት ቀይሮ ማንቸስተር ሲቲዎችን መሪ ማድረግ ችለዋል። 56ኛው ደቂቃ ጄምስ ማካቴ እንዲሁም 79ኛው ደቂቃ ኒኮ ኦሬል አምስቱን የማንቸስተር ሲቲ ግቦች ያስቆጠሩ ተጫዋቾች ናቸው። በትናንትናው በማንቸስተር ሲቲና በክሪስታል ፓላስ ጨዋታ አንድ አስገራሚ ነገር አይተን ነበር። የማንቸስተር ሲቲ ብራዚላዊ ግብ ጠባቂ ኤደርሰን ሞራይስ ትናንትና አንድ ለግብ የሚሆን ኳስ ማቀበል ችሏል። ጄምስ ማካቴ ያስቆጠረው ግብ በቀጥታ ከኤደርሰን ሞራይስ የተሻገረለት ግብ ነበር። እንግዲህ ይህ ግብ ጠባቂ በዘንድሮ በእንግሊዝ ፕሪሚየር ሊግ 4 ለግብ የሚሆኑ ኳሶችን አቀብለዋል። እንግዲህ ይህ ግብ ጠባቂ ድንቅ ስራ እየሰራ ነው የሚገኘው። እስካሁን በእንግሊዝ ፕሪሚየር ሊግ በአንድ ውድድር አመት 4 ለግብ የሚሆኑ ኳሶችን ያቀበለ ግብ ጠባቂ የለም። እንግዲህ ይህ የራሱ የሆነ ሪከርድን ማሻሻል ችሏል። 3 ኳሶችን ነበር ያቀበለው፣ ትናንትና 4ቱን ማቀበል ችሏል ማለት ነው። በእግር ኳስ ህይወት ደግሞ 7 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል ይህ ግብ ጠባቂ። ስለዚህ ትናንትና እጅግ ድንቅ የሆነ ግብ ጠባቂ ማየት ይችላል ማለት ነው።
ነገር ግን በሚያሳዝን ሁኔታ ይህ ግብ ጠባቂ ተጎድቶ ከሜዳ መውጣት ይችላል ትናንትና። ስለዚህ በ70ኛው ደቂቃ ነው ተጎድቶ ከሜዳ መውጣት የቻለው። ለምን ያህል ጊዜ ከሜዳ ይርቃል የሚለው በቀጣይ የምንመለከተው ይሆናል ማለት ነው። ስለዚህ ማንቸስተር ሲቲ ትናንትና ማሸነፉን ተከትሎ ነጥቡ ወደ 55 ከፍ ማድረግ ችለዋል። ከቼልሲና ከኒውካስልም በሁለት ነጥብ በልጦ መቀመጥ ችለዋል። ቼልሲና ኒውካስል ዛሬ ተስተካካይ ጨዋታቸው የሚያደርጉ ይሆናል። የሚያሸንፉ ከሆነ እንደገና ሲቲ ወደ ነበረበት ወደ 6ኛ ደረጃ የሚወርድ ይሆናል ማለት ነው። ሌላኛው ጨዋታ ብራይተን ከሌስተር ሲቲ ጋር በአሜክስ ስታዲየም የሚያደርጉት ጨዋታ ነበር። 2-2 በሆነ አቻ ውጤት ነው ማጠናቀቅ የቻሉት እነዚህ ሁለት ቡድኖች። እንግዲህ ሌስተር ሲቲ እንደምናውቀው በወራጅ ቀጠና ጋር የሚገኝ ቡድን ነው። ከተከታታይ 8 ሽንፈቶች በኋላም ትናንትና የአቻ ውጤትን ማስመዝገብ ችለዋል። 1 ነጥብም ከአሜክስ ከብራይተን ይዞ መምጣት ችለዋል ማለት ነው። ጆ ፔድሮ ነው በፍጹም ቅጣት ሁለቱም የብራይተን ግቦች ማስቆጠር የቻለው። ስቴፋይ ማቪዲዲ እንዲሁም ካሌብ ኦኮሊ ደግሞ የሌስተር ሲቲ ሁለቱም ግቦች ያስቆጠሩ ተጫዋቾች ናቸው ማለት ነው። በዚህ ውጤት ምክንያት ሌስተር ሲቲ ነጥቡን 18 ማድረስ ችለዋል። እስካሁን 19ኛ ደረጃ ላይ ነው የሚገኘው። ሳውዛምፕተን ከፕሪሚየር ሊግ የወረደው ሳውዛምፕተን ብቻ ነው የሚበልጠው። በቀጣይም ሌስተር ሲቲ ከ2-3 ጨዋታዎች በኋላ ወደ ሻምፒዮንሺፕ መውረድን የሚያረጋግጥበት እድል የምንመለከት ይሆናል ማለት ነው። ብራይተን እንግዲህ ወደ ሻምፒዮንስ ሊግ በቀጣይ ዓመት የመሳተፍ እድል ነበረው። ነገር ግን በመጨረሻ የተንሸራተተ ነው የሚገኘው። 48 ነጥብ ነው ያለው። 9ኛ ደረጃ ላይ ነው የሚገኘው። ትናንትናም ከሌስተር ሲቲ አቻ መለያየቱ ተከትሎ የቻምፒየንስ ሊግ የአውሮፓ ተሳትፎ ቀጣይ ዓመት እንግዲህ እያሽቆለቆለ ይገኛል ማለት ነው። ሌላኛው ተጠባቂው ጨዋታ በሲቲ ግራውንድ የተደረገው የኖቲንግሃም ፎረስት እና የኤቨርተን ጨዋታ ነበር። እንግዲህ ኖቲንግሃም ፎረስት ትናንትና ሁለተኛ ተከታታይ ሽንፈቱን ማስተናገድ ችሏል። ኤቨርተን ነው 1-0 ማሸነፍ የቻለው። በ94ኛ ደቂቃ አብዱላይ ዱኮሬ ነው ብቸኛዋን የኤቨርተን ግብ ማስቆጠር የቻለው። እንግዲህ ኤቨርተን አስደናቂ እንቅስቃሴ እያደረገ ነው የሚገኘው። አሰልጣኝ ዴቪድ ሞይስን አሰልጣኝ አድርጎ ከሾመ በኋላ ጨዋታዎችን ከታላላቅ ቡድኖች ጭምር ነጥብ እየወሰደ ነው የሚገኘው። እንደምናስታውሰው ከአርሰናል ጋር ከብዙ ታላላቅ ቡድኖች ጋር የአቻ ውጤትን ማስመዝገብ ችለዋል። ስለዚህ ትናንትናም ሌላኛው በእንግሊዝ ፕሪሚየር ሊግ በዚህ ዓመት አስደናቂ ጉዞ እያደረገ የሚገኘው የኑኖ ስፒሪቶ ሳንቶ ኖቲንግሃም ፎረስትን ማሸነፍ ችለዋል ኤቨርተን። ስለዚህ ኖቲንግሃም ፎረስት በዚህ ዓመት እንደምናስታውሰው ድንቅ እንቅስቃሴ እያደረገ ነው የሚገኘው። 3ኛ ደረጃ ላይም ነው የሚገኘው። ትናንትና መሸነፉን ተከትሎ ከማንቸስተር ሲቲ ከ4ኛ ደረጃ ላይ ከሚገኘው ቡድን የ2 ነጥብ ልዩነት ብቻ ነው ያለው። ስለዚህ ቼልሲና ኒውካስል ዛሬ የሚያሸንፉ ከሆነ ነጥባቸውን ወደ 1 ዝቅ ማድረግ ይችላሉ ከኖቲንግሃም ፎረስት ያላቸው የነጥብ ልዩነት። ስለዚህ ለቻምፒየንስ ሊግ ቀጣይ ዓመት ለመሳተፍ የሚደረገው ፉክክር በእንግሊዝ ፕሪሚየር ሊግ አሁንም እንግዲህ ተጠናክሮ እየቀጠለ ነው የሚገኘው። ሌላኛው ትናንት የተደረገው ጨዋታ አስቀድሞ ከፕሪሚየር ሊግ መውረድን ያረጋግጠው ሳውዛምፕተን በሜዳው በሴንት ሜሪ ስታዲየም ከአስቶን ቪላ ያደረገው ጨዋታ ነበር። አስቶን ቪላ 3-0 በሆነ ውጤት ማሸነፍ ችሏል ሳውዛምፕተንን። እንግዲህ አስቶን ቪላ በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ከፓሪሴን ጀርመን ጋር ተጫውቶ 3-1 ተሸንፎ እንደመጣ ይታወሳል። ትናንትና ግን ሳውዛምፕተንን 3-0 በሆነ ውጤት ማሸነፍ ችሏል። ኦሊ ዋትኪንስ፣ ዶኒኤል ማለን እንዲሁም ጆን ማጊ ናቸው ሶስቱም የአስቶን ቪላ ግቦችን ማስቆጠር የቻሉት። ትናንትና ማርኮ አሰንሲዮ 2 የፍጹም ቅጣት ምትን ማምከን ችለዋል። እንግዲህ 2 ፍጹም ቅጣት ምትን ቢያገኙም ማርኮ አሰንሲዮ ሁለቱም ማስቆጠር አልቻለም፣ አምክኗቸዋል። እንግዲህ አንዱ በረኛ የተፋው የማርኮ አሰንሲዮ ግብ ነው። ጆን ማጊን እንግዲህ ተመልሶ ማስቆጠር እየቻለው። ስለዚህ አስቶን ቪላ ቢሆንም 3-0 በሆነ ውጤት ሳውዛምፕተንን ማሸነፍ ችሏል ማለት ነው። ሌላኛው ተጠባቂው ጨዋታ አርሰናል በሜዳው በኤምሬትስ ስታዲየም ከብሬንትፎርድ ጋር ያደረገው የለንደን ደርቢ ጨዋታ ነበር። 1-1 በሆነ ውጤት ነው እነዚህ ሁለት ቡድኖች ማጠናቀቅ የቻሉት። ቶማስ ፓርቲ ለአርሰናል እንዲሁም ዩአን ዊሳ ለብሬንትፎርድ ግቦች ያስቆጠሩ ተጫዋቾች ናቸው ማለት ነው። በትናንትናው የአርሰናል እና የብሬንትፎርድ ጨዋታ
እንግዲህ ቶማስ ፓርቲ እንግዲህ በአርሰናል በኩል ጉዳት ማስተናገድ ችለዋል። እንግዲህ አሰልጣኝ ማይክል አርቴታ ከጨዋታው በኋላ በሰጡት አስተያየት ቶማስ ፓርቲ ጉዳት አስተናግደዋል ብለዋል። ተቀይሮ መውጣቱም እናስታውሳለን። እንግዲህ በቀጣይ በዕለተ ሮብ ከሪያል ማድሪድ ጋር የሚያደርጉት የመልስ ጨዋታ የአውሮፓ ቻምፒየንስ ሊግ ይደርሳል ወይ የሚለው ገና ሐኪሞችን ነው የሚጠይቀው ብለዋል ማይክል አርቴታ። ስለዚህ ምርመራ ከተደረገለት በኋላ ይህ ተጫዋች እንግዲህ በቀጣይ በሳንቲያጎ ቤርናቦ የሚያደርጉት የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታ እንግዲህ የፓርቲ አገልግሎት ይሰጣሉ የሚለውን የሚታወቅ ይሆናል ማለት ነው። እንግዲህ ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ ቀጣይ ጨዋታዎች ስንመለከት 10 ሰዓት 3 ጨዋታዎች ናቸው የሚደረጉት። ቼልሲ በስታንፎርድ ብሪጅ ኢፕስዊች ታውንን የሚያስተናግድ ይሆናል። ሊቨርፑል እንግዲህ በአንፊልድ ስታዲየም ዌስትሃም ዩናይትድን፣ ወልቭስ ደግሞ በሞሊኒክ ስታዲየም ቶተንሃም ሆትስፐርን የሚያስተናግዱባቸው ጨዋታዎች የዛሬው የእንግሊዝ ፕሪሚየር ሊግ ጨዋታዎች ናቸው። 10 ሰዓት የሚደረጉ ጨዋታዎች 12 ሰዓት ተኩል ማታ ላይ ኒውካስል ዩናይትድ በሴንት ጄምስስ ፓርክ ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። እንግዲህ ኒውካስል ዩናይትድ በአሌክዛንደር አይዛክ እየተመራ ጠንካራ እንቅስቃሴ እያደረገ ነው የሚገኘው። ለአውሮፓ ቻምፒየንስ ሊግ ቀጣይ ዓመት ለመሳተፍም እንግዲህ በስድስተኛ ደረጃ ላይ ነው የሚገኘው 53 ነጥብ ይዞ ዛሬ የሚያሸንፍ ከሆነ እንግዲህ ነጥቡን ወደ 56 ከፍ ማድረግ ይችላል። ስለዚህ ይህ ቡድን ባለፈው እንግዲህ ሊቨርፑልን 2-1 በማሸነፍ የኤፍኤ ካፕ ዋንጫን እንዳሸነፈ ይታወሳል ከ70 ዓመት በኋላ እንግዲህ። ስለዚህ ይህ ዋንጫ የመነቀቂያ ዋንጫ ይሆናል ተብሎ ይጠበቃል ለኒውካስል። በዛሬው የኒውካስል ጨዋታ እንግዲህ አንዱ አሳዛኙ ነገር አሰልጣኛቸው ኤዲ ሃው በህመም ምክንያት እንግዲህ ቡድናቸው ዛሬ የማይመሩ ነው የሚሆነው። ትናንትና ወደ ሆስፒታል እንዳመሩ እንግዲህ የተሰማው ዜና ነው። ስለዚህ ዛሬ በረዳት አሰልጣኝ እየተመሩ ነው ኒውካስል ወደ ሴንት ጄምስ ፓርክ ማንቸስተር ዩናይትድን የሚጋብዙት ማለት ነው። በ31ኛው ሳምንት የስፔን ላሊጋም ትናንት ጨዋታዎች ተደርገው ነበር። ሪያል ሶሲዳድ ከማሎርካ ጋር አድርገው ጨዋታ በሜዳው 2-0 መሸነፍ ችለዋል። ሪያል ሶሲዳድ ጌታፌን በላስ ፓልማስ 3-1፣ ሴልታ ቪጎም በኤስፓኞል 2-0 በሜዳቸው ተሸንፏል ማለት ነው። እነዚህ ሶስት ቡድኖች ማሎርካ፣ ላስ ፓልማስ እና ኤስፓኞል ከሜዳቸው ውጭ ተጉዘው ሶስቱም እንግዲህ ድል ማስመዝገብ ችሏል። ሌላኛው ማታ 4 ሰዓት ላይ የተደረገው ጨዋታ ሌጋኔስ በሜዳው ከባርሴሎና ጋር ያደረገው ጨዋታ ነበር። ባርሴሎና 1-0 በሆነ ውጤት ማሸነፍ ችሏል። እንግዲህ ትናንትና ባርሴሎና እጅግ የተፈተነበት ጨዋታ ነበር። ሌጋኔስ እንግዲህ በስፔን ላሊጋ በወራጅ ቀጠና ደረጃ ላይ የሚገኝ ቡድን ነው። ስለዚህ ላለመውረድ የሚያደርገው ትግል ትናንትና ከባርሴሎና ማሳየት ችለዋል። እንግዲህ ታግለዋል በጣም ሌጋኔስ። ነገር ግን ጆርጅ ሳንዝ በ48ኛው ደቂቃ ወደ ራሱ ባስቆጠረው ግብ ባርሴሎና 1-0 በሆነ ውጤት ነው ወሳኙን ጨዋታ ማሸነፍ የቻለው። ከሪያል ማድሪድ ጋር ያለው ነጥብ ልዩነቱ እንግዲህ ወደ 6 ከፍ ማድረግ ችለዋል። ሪያል ማድሪድ ዛሬ እስኪጫወት ድረስ ወደ 7 ከፍ ማድረግ ችለዋል። 7 ነጥብ ነው ያለው ባርሴሎና። ሪያል ማድሪድም አንድ ቀሪ ጨዋታ ያለው 63 ነጥብ ነው የያዘው። አትሌቲኮ ማድሪድ በ60 ነጥብ ከአንደኛ እስከ 3ኛ ደረጃ ላይ ነው የሚገኙት። በትናንትናው በሌጋኔስና ባርሴሎና ጨዋታ እንግዲህ የባርሴሎና ተከላካይ አሌክዛንደር ባልዴ ተጎድቶ ከሜዳ መውጣት ችሏል። እጅግ ወሳኝ ተጫዋች ነው። ስለዚህ ይህ ተጫዋች ጉዳቱ እንግዲህ ምን ያክል ነው የሚለው በቀጣይ ቀናት የሚታወቅ ነው የሚሆነው። የስፔን ላሊጋ 31ኛው ሳምንት ዛሬ ይቀጥላል። ኦሳሱና 9 ሰዓት ከጂሮና፣ ዲፖርቲቮ አላቬስ 11 ሰዓት ከሩብ ከሪያል ማድሪድ፣ ሪያል ቤቲስ 1 ሰዓት ተኩል ከቪያሪያል እንዲሁም አትሌቲክ ክለብ 4 ሰዓት ማታ ከራዮ ቫልካኖ የሚያደርጓቸው ጨዋታዎች የሚጠበቁ ጨዋታዎች ናቸው ማለት ነው። በተለይ ዲፖርቲቮ አላቬስ ከሪያል ማድሪድ ጋር የሚያደርጉት ጨዋታ እጅግ የሚጠበቅ ጨዋታ ነው። ሪያል ማድሪድ እንግዲህ ወደ ዋንጫ ፉክክሩ ከባርሴሎና ጋር ለመፎካከር ይህ ጨዋታ የግድ እንግዲህ ማሸነፍ ይጠበቅበታል። ዲፖርቲቮ አላቬስም እንግዲህ በ17ኛ ደረጃ ላይ የሚገኘው በ30 ነጥብ። ስለዚህ ወደ ወራጅ ቀጠና የሚጠጋበት እንግዲህ በሪያል ማድሪድ ከተሸነፈ ወደ ወራጅ ቀጠና እንግዲህ የሚጠጋ ነው የሚሆነው። ስለዚህ ይህ ጨዋታ ቀላል ተፎካካሪ እንደማይሆን ዲፖርቲቮ አላቬስም እንግዲህ
የሚታወቅ ይሆናል ማለት ነው። ስለዚህ ሪያል ማድሪድ ባለፈው ሳምንት በአርሰናል የደረሰበትን የ3-0 ሽንፈትን በዛሬው ጨዋታ እንግዲህ የሚያካክስ ነው የሚሆነው ተብሎ ነው የሚጠበቀው ማለት ነው። ወደ ጣሊያን ሰሪያ መረጃዎቻችን ስንሻገር በ32ኛው ሳምንት የጣሊያን ሰሪያ ትናንት 3 ጨዋታዎች ነበር የተደረጉት። ቬኔዚያ ሞንዛን 1-0 ማሸነፍ ችሏል። ዳንኤል ፊላን ነው የቬኔዚያን ግብ ማስቆጠር የቻለው። ኢንተር ሚላንም ካግሊያርን እንግዲህ 3-1 ነው ማሸነፍ የቻለው። ኢንተር ሚላን እንግዲህ ጠንካራ እንቅስቃሴ እያደረገ ነው የሚገኘው። መሪነቱም ትናንት ማጠናከር ችሏል። አርናቶቪች፣ ላውታሮ ማርቲኔዝ እንዲሁም ያን ቢሴክ ናቸው ሶስቱም የኢንተር ሚላን ግቦችን ማስቆጠር የቻሉት። ስለዚህ ኢንተር ሚላን ከሁለተኛው ናፖሊ ጋር ያለውን የነጥብ ልዩነት ወደ 6 ከፍ ማድረግ ችሏል። 71 ነጥብ ደርሷል ኢንተር ሚላን። ናፖሊም አንድ ቀሪ ጨዋታ ያለው 65 ነጥብ መሰብሰብ ችሏል። ሌላኛው እንግዲህ ጁቬንቱስ ነው ትናንትና ጨዋታውን ያደረገው ከሊስ ጋር። እንግዲህ ጁቬንቱስም ትናንትና 2-1 በሆነ ውጤት ማሸነፍ ችሏል። እንግዲህ ጁቬንቱስም ወደ ፉክክሩ መምጣት ችሏል። ነጥቡን ወደ 59 ከፍ ማድረግ ችሏል። ቱን ኮፔሜነርስ ነው ኮናአን ይልዝ እነዚህ ሁለት ወጣት ተጫዋቾች ናቸው የዩቬንቱስን ሁለቱን ግቦች ማስቆጠር የቻሉት። ስለዚህ ዩቬንቱስ ወደ 3ኛ ደረጃ ላይ መጥቷል። 59 ነጥብ አለው። አታላንታ በ58 ነጥብ አንድ ቀሪ ጨዋታ ያለው የሚከተል ነው የሚሆነው። ዛሬ አታላንታ ከቦሎኛ ጋር የሚያደርገው ወሳኝ ጨዋታ የሚያሸንፍ ከሆነ እንግዲህ ወደ 3ኛ ደረጃ ላይ የሚመጣ ይሆናል ማለት ነው። ዛሬ የሚደረጉ ጨዋታዎችን ስንመለከት ቅድም እንደገለጽ ነው አታላንታ እንግዲህ 7 ሰዓት ተኩል ቀን ላይ ከቦሎኛ ጨዋታቸውን ያደርጋሉ። እንግዲህ ቦሎኛም እንግዲህ ጠንካራ እንቅስቃሴ ነው ያደረገ የሚገኘው። እነዚህ ሁለት ቡድኖች በ4ኛና በ5ኛ ደረጃ ላይ ነው የሚገኙት በ1 ነጥብ ልዩነት ማለት ነው። አታላንታ በ58 ነጥብ 4ኛ እንግዲሁም ቦሎኛ በ57 ነጥብ 5ኛ ደረጃ ላይ ነው የሚገኙት። ስለዚህ እነዚህ ሁለት ቡድኖች ዛሬ የሚያደርጉት ጨዋታ እጅግ ወሳኝ ጨዋታ ነው ማለት ነው። ሌላኛው ፌሬንቱና ከፓርማ፣ ሄላስ ቬሮና ከጆኖ 10 ሰዓት ጨዋታቸውን ሲያደርጉ፣ ኮሞ ከቶሪኖ 1 ሰዓት እንዲሁም ላዚዮ ከሮማ 3 ሰዓት ከ45 ዛሬ በጣሊያን ሰሪያ የሚደረጉ ጨዋታዎች ናቸው ማለት ነው። በቀጥታ ወደ ጀርመን ቡንደስሊጋ ስንሻገር የ29ኛው ሳምንት የጀርመን ቡንደስሊጋ እንግዲህ ትናንት በርከት ያሉ ጨዋታዎች ናቸው የተደረጉት። ሞንቸግላድባ እንግዲህ በፍሬይበርግ 2-1 ተሸንፏል። ቦቸም በተመሳሳይ በአውግስበርግ 2-0 2-1 ሲሸነፍ እንግዲህ ሆፈንሄም ሜንዝን 2-0 ማሸነፍ ችሏል። ተጠባቂ ባየር ሌቨርኩሰን የዩኒየን በርሊን ጨዋታ 0-0 በሆነ አቻ ውጤት ነው ማጠናቀቅ የቻሉት። እንግዲህ ባየር ሊቨርኩሰን ከባየር ሚኒክ ጋር ያለው የነጥብ ልዩነት የሚያጠብበትን እድል ትናንትና ማምከን ችሏል። 0-0 በሆነ ውጤት መለያየት ችሏል ማለት ነው። ሆሊስቲን ኬል በሴንት ፓውሊ 2-1 ሲሸነፍ ተጠባቂው የደርቢ ጨዋታ የባየር ሚኒክ እና የቦሩሻ ዶርትሙንድ ጨዋታ 2-2 በሆነ አቻ ውጤት ማጠናቀቅ ችሏል። ራፋኤል ጌሬሮ እና ሰርጂ ግናብሪ ለባየር ሚኒክ ግቦችን ሲያስቆጥሩ ማስሚላን ቤር እንዲሁም ዋልዴማር አንቶን ለቦሩሻ ዶርትሙንድ ግብ አስቆጥረው 2-2 በሆነ አቻ ውጤት ማጠናቀቅ ችሏል። ስለዚህ ሁለቱም የቡንደስሊጋ መሪ ቡድኖች ባየር ሚኒክ እንዲሁም ባየር ሊቨርኩሰን ተከታዩ በአቻ ውጤት ነው እንግዲህ ማጠናቀቅ የቻሉት ትናንትና። ዛሬም ሲቀጥሉ ስቱትጋርት 10 ሰዓት ከወርደር ብሬመን፣ ኢንትራንክ ፍራንክፈርት 12 ሰዓት ተኩል ከሄደንሄም የጀርመን ቡንደስሊጋ የ29ኛው ሳምንት የዕለተ እሁድ መርሃ ግብሮች ናቸው ማለት ነው። ስለ ተከታተላችሁን እጅግ አድርገን ነው የምናመሰግነው። እንዲሁም ለቻናሉ አዲስ የሆናችሁ ተከታታዮቻችን አሁንም ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ቀን።